ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ሰላም ውድ የሳብ ኒውስ ተመልካቾች እንደምን ከርማችኋል? ከሰሞኑ አዲስ ጦርነት በኢትዮጵያና በቀጠናው ዘንድ እንደሚወለድ ፍንጭ እያሳየ ነው። ይህ ጦርነት ከጀመረ የበፊቱን ውድመት የሚያስንቅ እንደሚሆን ምንም ጥርጥር የለውም። ከባለፈው ጦርነት ማገገም ያልቻሉት ኢትዮጵያውያን አሁን ደግሞ አዲስ ጥፋትና ሞት ሊያስከትል ወደሚችል አዲስ ጦርነት እየተንደረደሩ ነው። ይህ አዲስ ጦርነት ከቀድሞ የከፋ ሊሆን እንደሚችል ምንም ጥርጥር የለውም። ለዚህ ደግሞ ማሳያው ከዚህ ቀደም እንደተደረገው ብቻ አይሆን በዚህ ጦርነት ብዙ ሀገራት ተሳታፊ መሆናቸው ነው። እንደ ሱዳን፣ ኤርትራ፣ ግብጽ የመሳሰሉ ሀገራት በዚህ ጦርነት ላይ በተዘዋዋሪ ከመዋጋት አልፈው ቀጥተኛ እጃቸውን ሊያስገቡ እንደሚችል ይጠረጠራል። ይህን ዜና በምንሰራበት ጊዜ እንኳን የኤርትራው ፕሬዝዳንት ወደ ካይሮ ማቅናታቸው ተረጋግጧል። ይህ ጉዟቸው የምስራቅ አፍሪካን ደህንነትና ሰላምን ለማስጠበቅ ከግብጽ ፕሬዝዳንት አልሲሲ ጋር እንደሚነጋገሩ ሰምተናል። በእርግጥ እኒህ ሁለቱ ሀገራት ኤርትራውያንና የግብጽ ኃይሎች ሲገናኙ ስለምን ሊነጋገሩ እንደሚችል መገመት በጣም ቀላል ነገር ነው። ታዲያ አዲስ ሊወለድ በታሰበው ጦርነት ላይ ሰፊ ትንተና ይዘን በቅርቡ እንመለሳለን። አሁን ግን በሽሬ አካባቢ ተፈጽሟል ስለተባለውና በቅርቡ ፊልድ ማርሻል ብርሃኑ ጁላ የተናገሩት ንግግርና ጦርነቱ በአጭር ጊዜ ሊጀመር ይችላል ወይ ብለን እንመለከታለን። ለሰው ልጅ እጅግ አስፈላጊው ነገር ሰላም ነው። የሰው ልጅ ያለ ሰላም ተስፋ ሊኖር አይችልም። ያለ ተስፋ ደግሞ አንድም ቀን መቀመጥ አይቻልም። የሰው ልጅ በሕይወቱ ተስፋ እንዳይኖረው ከሚያደርጉ ነገሮች ግንባር ቀደሙ ደግሞ ጦርነት ነው። ጦርነት በሆሊውድ ፊልም ላይ ብቻ ሲሰራ የሚያምር ሲኖር ግን በጣም ከባድ የሆነ ነገር ነው። ታዲያ አሁን የምስራቅ አፍሪካ ቀጠናና ሕዝቦቿ ሰላም የማግኘት ተስፋቸው አሁንም አደጋ ላይ ነው። በቀጠናው ኃይሎች አሁንም ካፈሙዝ ጉልበት የሰላም ጉልበት አብልጦ እንደሚሻል ማመን የጀመሩ አይመስልም። አሁንም አዲስ ጦርነት ለመውለድ የተቻላቸውን እያደረጉ ነው። ታዲያኛ የኢትዮጵያ ሀገሪቱ የጦር መሪ ያደረጉትን ንግግርና በትግራይ ክልል ምን እንዳለ ደርሶ ለማሳየት ወደድን። ቻናላችን ሰብስክራይብ በማድረግ እንዲያበረታቱንና እንዲሁም የእርሶን ሐሳብ እንዲያጋሩን ጠየቀን። ቪዲዮአችንንም እስከ መጨረሻ እንዲመለከቱት ጋበዝን። ከሰሞኑ በኢትዮጵያ ብዙ ነገሮች ተከስተዋል። ለአብነት ያክል ኤለን መስክ ኢትዮጵያ በቀኝ ግዛት ያልተገዛች ድሃ ናት የሚል ሐሳብ አንሸራሽሯል። ሌላ ደግሞ እኛ በስፋት የምንመለከተው በትግራይ ውስጥ ስለተደረገው ጥቃትና አዲስ ስታንዳርድ እንደዘገበው ይዘንላችሁ ቀርበናል። ሌላው ደግሞ የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ በአርሶ ውጩ መኮንን ማሰልጠኛ ትምህርት ቤት የ27ኛው ዙር የጽናት ኮርስ ምረቃ ላይ ተገኝቶ መልእክት አስተላልፈዋል። እናም እኛም የእርሳቸውን የ19 ደቂቃ የፈጀውን ሐሳባቸውን በግርድፉን ለመመልከት እንሞክራለን። አወዛጋቢውና እንደ ፖለቲከኛ ሳይሆን እንደ ወታደር በቀጥታ ነው የሚናገሩት የሚባልላቸው ፊልድ ማርሻል ብርሃኑ ጁላ የመጀመሪያቸው ንግግራቸው ለተመራቂ ተማሪዎችና ወታደራዊ ስርዓቶችን እንዲጠብቁ ይመክሯቸዋል። የጠላቶቻችን ህልም ጨርሶ እንዲመክን ሀገራችን የጀመረችውን የከፍታ ጉዞ እንድታሳካ እና የህዝባችን ብልጽግና እንዲረጋገጥ የሚጠበቅባችሁን ሁሉ ትወጡ ዘንድ ታላቅ አደራ ተጥሎባቸዋል። እንዲሁም ሀገሪቱ አሁን ካለችበት እንዲያስወጡ ለእነዚህ ወታደሮች መልእክት ያስተላልፋሉ። ፊልድ ማርሻሉ ከዚህ ንግግራቸው በኋላ ኢትዮጵያ ስላለችባቸው ባንዶች ይናገራሉ። ገንዘብ ተቀብለው የሚያሳመሱን ኃይሎች አሉ ሲሉ ይናገራሉ። ፊልድ ማርሻሉ ከ2010 ጀምሮ የተለያዩ ባንዳዎች ራሳቸውና ስማቸውን በመቀየር እንዳስቸገሯቸው፣ ነገር ግን እነሱ መክተው ሐሳባቸውን እንዳስቀሩ ይናገራሉ። ፊልድ ማርሻሉ አበቃላት የተባለችውን ሀገር እንዳስቀጠሉም ይናገራሉ። ፊልድ ማርሻሉ አክለውም ጠላት ያሉት ኃይል ከቀድሞ በተለየ በሳይበርም እያጠቃቸው እንደሆነና ያንን ለመመከት ለዚህ ኃይል አደራ ይሰጣሉ። ከዚያም በኋላ ፊልድ ማርሻሉ ጠላቶቻቸው ጽምዶ ብለው እንደመጡ ይናገራሉ። ጽምዶ የሚባለው አደረጃጀት ዛሬ ያልተፈጠረና በ1960 የተፈጠረ ሐሳብ እንደሆነ ይናገራሉ። ፊልድ ማርሻሉ በ1960ዎቹ ትውልድ የዛሬው ጽምዶ እንደሆነ እርሳቸው በዕድሜ ከፍ ስላሉ እንደሚያውቃቸው ይናገራሉ። ይህ የዛሬው ጽምዶ ማርኪዝም ሌኒዝም እያለ ከሱዳን እስከ ግብጽ ከዛንም እስከ ኤርትራ ድረስ የሰፋ መረብ እንደሆነ ይናገራሉ። ፊልድ ማርሻሉ እያንዳንዱን ከተማ በድፍረት በመጥራት ይህ ኃይል ደጅ ሲጠና እንደነበር ይገልጻሉ። ይህ ኃይል የዛድባሬን ኃይል ደጅ ሲጠና እንደነበር፣ ካርቱም ጋርም ደጅ ሲጠና እንደነበር እንዲሁም ፈርዖኖች ጋር ሳይቀር ደጅ ሲጠና እንደነበር ይገልጻሉ። ይህ ኃይል በቀጠናው
ኢትዮጵያ ትርጉም ያላት ሀገር እንዳትሆን ለማድረግ የተቻለውን ሲያደርግ እንደነበረ ይናገራሉ። እናም ይህ ኃይል እንደተሳካለትም ይናገራሉ። ምክንያቱም ይህ ኃይል ኢትዮጵያን ከባህር በር እንዳስወጣትና እንደተሳካላቸው ይገልጻሉ። ታዲያ ይህ ኃይል ዛሬም ራሱን ቀይሮ እንደመጣ ይናገራሉ። ይህ ኃይል ማለትም ባንዳ ብለው የፈረጁት ራሱን ቀይሮ ከምቀኛ ጎረቤታቸው ጋር ተጣምዶ የኢትዮጵያን ለመውጋት በመዘጋጀት ላይ እንዳለ ይናገራሉ። ነገር ግን ፊልድ ማርሻሉ ራሳቸው የሚመሩትን መከላከያ በማመስገን አከርካሪውን መጥተው ጣረሞት ላይ እንዳደረሷቸው ይናገራሉ። እናም አሁን ያስመረቋቸው ኃይሎች ይህንን ጣረሞት ላይ ያለን ኃይል እንዲያስወግዱና እንዲያጠፉት ያሳስባሉ። ከዚህ የምንረዳው ይህ አሁን ያስመረቁት ኃይል ለውጊያ የተዘጋጀ ኃይል መሆኑን ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እናንተ ወደ ሰራዊታችሁ ስትቀላቀሉ ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል። ይህ የተፈራው ጦርነት እንደማይቀር በዚህ ንግግራቸው ፍንጭ ይሰጣሉ። ታዲያ ሌላው ፍንጭ የሚሰጠው በአማራ ክልል ውስጥ ዘመናዊ ሚሊሻ እየተገነባ እንደሆነ ተነግሯል። ይህን የተናገሩት ተመስገን ጥሩነህ ሲሆን 30ኛ ዓመት የሞላውን የአማራ ክልል ሚሊሻ ኮሚሽን በዓል ባከበሩበት ወቅት ነው። እነዚህ ሁለት አንኳር ዜናዎች የሚነግሩን አንድ ሀቅ አለ። የፌዴራል መንግስት በባለፈው የአማራ ክልል ለቆ ሲወጣ የፋኖ ኃይሎች ደብረ ታቦርና ብዙ ቦታዎችን መቆጣጠራቸው ይታወስ ነበር። ታዲያ ያለ ፌዴራል መንግስት እርዳታ የክልሉን ሰላም ለማስጠበቅ የሚሞክረው የአማራ ክልል ያለ ፌዴራል መንግስቱ እርዳታ ይህ ይሳካለት ይሆናል? አብረን የምንመለከተው ይሆናል። ሌላው ትልቅ ትኩረት የተሰጠው ነገር ቢኖር በሰሜን ኢትዮጵያ የተፈጠረው የድሮን ጥቃት ነው። ይህንንም ለመመልከት እንሞክር። በሰሜን ምዕራብ ትግራይ ሽራሮ ከተማ የሚገኙ ነዋሪዎችና የአካባቢው ባለስልጣናት እንደገለጹት አርብ ምሽት ረፋድ በከተማ ውጪ በሚገኝ ተከምቲ ተብሎ በሚጠራ አካባቢ ላይ የሰው አልባ አውሮፕላን ድሮን ጥቃት ተሰንዝሯል። ነዋሪዎቹ ለአዲስ ስታንዳርድ እንደተናገሩት ጥቃቱ የተፈጸመው ከምሽቱ 5:30 አካባቢ ሲሆን እንደ ምንጮቹ ገለጻ ጥቃቱ በአካባቢው የሚያልፉ ወታደራዊ ተሽከርካሪዎችን ኢላማ ለማድረግ ይመስላል። በይፋ ለመናገር ስልጣን ስለሌላቸው ስማቸው እንዳይጠቀስ የጠየቁ የሽራሮ ከተማ አስተዳደር አባል ክስተቱን ለአዲስ ስታንዳርድ እንዳረጋገጡ ተናግሯል። ባለስልጣኑ የጥቃት ቦታን አስመልክተው ሲናገሩ ቦታው ከዚህ 2 ኪሎ ሜትር ያነሰ ርቀት ላይ ነው የሚገኘው ብሏል። ስለደረሰው ጉዳትና ኢላማ ስለተደረገው ወታደራዊ ክፍል ሲጠየቁ ባለስልጣኑ ይህ መረጃ በጸጥታ ባለስልጣናት ኃላፊነት ስር የሚወድቅ መሆኑን በመግለጽ ዝርዝር መረጃ ለመስጠት ፈቃደኛ አልሆኑም ሲል አዲስ ስታንዳርድ ዘግቧል። አዲስ ስታንዳርድ እስከ እትሙ ዝግጅት ሰዓት ድረስ ከወረዳው ከዞኑና የክልል የጸጥታ ባለስልጣናት አስተያየትን ለማግኘት ያደረገው ጥረት እንዳልተሳካለት ተናግሯል። ይሁን እንጂ ለባለስልጣኑ ከጥቃቱ በኋላ በነዋሪዎች ዘንድ እየጨመረ የመጣው ስጋት አምነዋል። በርካታ ነዋሪዎች ከጥቃቱ በኋላ የቆሰሉ የትግራይ ኃይሎች አባላት በተሽከርካሪ ወደ ሕክምና ተቋማት ሲጓጓዙ ማየታቸውን ተናግሯል። ከጥቃቱ በኋላ በትግራይ ፕሬዝዳንት ጽሕፈት ቤት የፌስቡክ ገጽ ላይ የወጣ መግለጫ የፌዴራል መንግስቱ ጥቃቱን ለመፈጸም የከሰሰ ሲሆን በጥቃቱ በሽራሮ አካባቢ በሚገኙ የትግራይ ኃይሎች አባላት ላይ የሞተ የቁስለትና የንብረት ውድመት መኖሩን ገልጿል። መግለጫው ጥቃቱ የፕሪቶሪያ ስምምነትን የጣሰ ሲሆን የፌዴራል መንግስት በጦርነቱ ወቅት ያላሳካቸውን ዓላማዎች ለማሳካት እየተንቀሳቀሰ መሆኑን ገልጿል። በተጨማሪም በትግራይ ላይ አዲስ ወታደራዊ እርምጃ ለመውሰድ እየተደረገ ስላለው ዝግጅት ያስጠነቀቀ ሲሆን ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድም ጥሪ አቅርበዋል። ታዲያ እስከ ዛሬ ድረስ የፌዴራል ባለስልጣናት ለቀረቡት ክሶች በይፋ ምላሽ አልሰጡም። በሽራሮ አቅራቢያ የተፈጸመው የድሮን ጥቃት ህዳር 2018 ኖቬምበር 22 የፕሪቶሪያ ስምምነት ከተፈረመ በኋላ በትግራይ ውስጥ ከተመዘገቡ ተከታታይ የድሮን ጥቃቶች የቅርብ ጊዜው ነው። በህዳር 2018 ህወሓት የፌዴራል መንግስትን በፈጸመው የድሮን ጥቃት በትግራይ ኃይሎች አባላትና ሲቪሎች ላይ ጉዳት ማድረሱን በመግለጽ ጥቃቱ የሰላም ስምምነቱን የጣሰ ሲል ፈርጆታል። በጥር 2018 በማዕከላዊ ትግራይ ዞን እንቶጪ፣ ገድባታና እንፍሮም አካባቢዎች ጨምሮ የድሮን ጥቃቶች ተመዝግበው ነበር። የአካባቢው ባለስልጣናት የረድኤት ምንጮች እንደገለጹት ድሮኖቹ ተሽከርካሪዎችን በመምታታቸው ቢያንስ አንድ ሰው ሲገደል ሌላው ሰው ቆስሏል። በእንቶጬ ከተማ የፖሊስ ባለስልጣናት የሆኑት ተስፋዬ አማረ የድሮን ጥቃት ያረጋገጡ ሲሆን የጉዳት ሰለባዎችንም ለአዲስ ስታንዳርድ ገልጸዋል። ከክስተቱ በኋላ ተመሳሳይ ጥቃቶች ሊከሰቱ ይችላሉ በሚል ስጋት የአካባቢው ነዋሪዎች እንቅስቃሴያቸው ላይ ጥንቃቄ እንዲያደርጉ ማስጠንቀቂያ ተሰጥቷቸዋል። ክስተቶቹ የተከሰቱት በፌዴራልና በትግራይ ኃይሎች መካከል ውጥረት በነገሱበት ወቅት ነው። በሽራሮ አቅራቢያ የተፈጸመው የቅርብ ጊዜ ጥቃት በትግራይ ውስጥ የፖለቲካና የጸጥታ ውጥረት በከፍተኛ በሆነበት በፕሪቶሪያ ስምምነት
አተገባበር ላይ ውዝግቦች ባሉበትና በነዋሪዎች ባለስልጣናት ዘንድ በአካባቢው ዳግም የታጠቀ ግጭት ሊቀሰቀስ ይችላል የሚል ተደጋጋሚ ስጋት ባለበት ወቅት ነው። ውድ የሳብ ኒውስ ተመልካቾች ለዛሬ ያዘጋጀንላችሁ ዜና ይህን ይመስላል። በነገው ዕለት በተመሳሳይ ሰዓት ወቅታዊ ዜናዎችን ይዘን እንመጣለን። ቻናላችንን ሰብስክራይብ በማድረግ እንዲያበረታቱ እንዲሁም መጀመሪያ እንደተናገርነው ቻናላችንን ሰብስክራይብ ያደርጉ ዘንድ በትህትና ጠየቅን።